ኢትዮጵያ የዓለም አቀፍ ወታደራዊ ስፖርት ካውንስል አባል ሆና ተመዘገበች። ዘገባው የመላኩ ወልደሰንበት ነው፣ እንደሚከተለው ይቀርባል። ኢንተርናሽናል ሚሊታሪ ስፖርት ካውንስል መቀመጫውን በቤልጅየም ብራሰልስ በማድረግ በ1948 የተመሰረተ ግዙፍ ተቋም ነው። ተቋሙ ከዓለም አቀፍ ኦሎምፒክ ኮሚቴ በመቀጠል ሁለተኛ የዓለማችን ግዙፍ የስፖርት ካውንስል ነው። ወዳጅነት ስፖርት ፍሬንድሺፕ ዊዝ ስፖርት በሚል መርህ ከግማሽ ምዕተ ዓመት በላይ ይህ ካውንስል በዓለም ላይ ሰላምና ስፖርትን ሲሰብክም ቆይተዋል። በአሁኑ ወቅት ለ140 አባል ሀገራት የጦር ኃይሎቻቸውን የካውንስሉን ዓላማ በማስረጽ የስፖርት እንቅስቃሴንና የአካል ማጎልመሻ ትምህርትን የዓለም ሰላምን ለማስፈን እንደ ድልድይ እየተጠቀመ ይገኛል። እናም ሀገራችን ኢትዮጵያ ባሳለፍነው ሳምንት ከፍተኛ የመቻል ስፖርት ክለብ አመራሮችን ወደ ስፍራው በመላክ ከ160 አባል ሀገራት መካከል አንዷ በመሆን ለመመዝገብ በቅታለች። ኤርትራና ሰሜን ኮሪያም የዚህ ካውንስል አባል ሀገራቶች ናቸው። ኢንተርናሽናል ሚሊተሪ ካውንስል በዓመት ከ20 በላይ ትልልቅ ውድድሮችን በማዘጋጀት የሰራዊቱ ስፖርተኞች በአካልና በአእምሮ እንዲያድጉ ትልቅ እገዛን እያደረገም ይገኛል። ሀገራችን ኢትዮጵያም ከዚህ ዓመት ጀምሮ ካውንስሉ በሚያዘጋጃቸው ዓመታዊ ሚሊታሪ ወርልድ ጌምና ሚሊታሪ ወርልድ ሻምፒዮንሺፕ ውድድሮች ላይ ብቁ ተወዳዳሪዎችን በማዘጋጀት እንደምትካፈል ከመቻል ስፖርት ክለብ ታማኝ ምንጮች ባገኘነው መረጃ ለማወቅ ችለናል። የመቻል ስፖርት ክለብ በያዝነው ዓመት በአፍሪካ የጦር ኃይሎች ውድድር ላይ በመሳተፍ በአትሌቲክሱ ዘርፍ በርካታ ሜዳሊያዎችንና ዋንጫዎችን ማግኘቱ ይታወሳል። በቅርቡ ደግሞ በዓለም አቀፍ መድረኮች ላይ የሰራዊቱን ስፖርተኞች ይዞ በመቅረብ ደማቅ ታሪክ ለመጻፍ አዲሱ አመራር በቁርጠኝነት እየሰራ ይገኛል። ይህም ለሀገሪቱ ስፖርት ልማትና እድገት አንድ እርምጃ ተደርጎ ተወስዷል።